ቁርአን የሚቀራ የሆነ ግለሰብ ለስላሳ ነው። ትርንጎ ጣፋጭ ነው። ቁርአን የሚቀራ የሆነ ግለሰብ ጣፋጭ ነው። ካንደበቱ ከውስጡ የሚወጣው ጥሩ የሆነ ቃል ነው። ሰዎችን አያስከፋም፣ ሰዎችን አያስቀይምም፣ በሰዎች ላይ ወሰን አይተላለፍም፣ በሰዎች ላይ ድንበር አይተላለፍም ማለት ነው። ሱብሃንአላህ። ለዛም በትርንጎ የተመሰለው ነዓም እነዛ ቁርአን የሚቀሩ የሆኑ ግለሰቦች ውስጣቸው ንጹህ ነው። አያጥፉም አይባሉም፣ ቢያጥፉም ይመለሳሉ፣ ይተውብታሉ። ትርንጎ ስንልጠው ነጭ ነው። እነሱም ደግሞ ክፋት የለባቸውም፣ ውስጣቸው የጸዳ ነው። አህሉል ቁርአን የሚባሉት የቁርአን ሰዎች የቁርአን ባልተቤቶች ከሌሎች ለየት የሚያደርጋቸው አንዱ ለዛም ነው ሪሁሃ ጠይብ ሽታዋ ጥሩ ናት ትርንጎ የምትባለው። ወጣዕሙሃ ጠይብ ጥፍጥናው ደግሞ ምግብነቱን በጣም ጣፋጭ ነው። ቁርአን የቀራ ይሆን አካል ላይ ቁርአንን የሚቀሩ ይሆን አካላቶች ጋር ስትጠጋጉ በትክክለኛ የቁርአን ማዕና የገባቸው ውስጣቸውን ሰንጥቅ የገባ ለቁርአን ያደሩ ለቁርአን እጅግር የሰጡ በቁርአን የታዘዙ ቁርአን የከለከላቸውን የሚከለከሉ ቁርአን ያዛቸውን የሚታዘዙት ጋር ስትቀማመጡ ደስታ ነው የምታገኙት፣ ደስታን ነው የምትሸምቱት ማለት ነው። ሱብሃንአላህ። ሌላው ደግሞ ነቢያችን አለይሂ ሰላቱ ወሰላም ወመሰሉል ሙእሚኒ አለዚ ላ የቅረኡል ቁርአን አማኝ ሆኖ አላህ ተባረከ ወተዓላ እስልምና ወፍቆት እስልምና ለግሶት አማኝ ሆኖ ያ ቁርአን የማይቀራው የሆነ ምሳሌ የዛ ሰው እኮ አምሳያ አሉ ከመሰል ተምራ እንደ ተምር ምሳሌ ነው። ልብ በሉ ያ ጀማዓ ነቢያችን አለይሂ ሰላቱ ወሰላም እንደ ተምር ምሳሌ ነው ለተናገሩ። ተምር ላ ሪሐ ለሃ ምንም ሽታ የላትም። ወጣዕሙሃ ሑልውን ምግብነቱ ግን ጣፋጭ ነው፣ የሚጣፍጥ ነው። አማኝ ስለሆነ ለራሱ ይጠቀማል። በአላህ ተባረከ ወተዓላ ሰላመነ። ቁርአን የማይቀራ ሲባል አልፎ አልፎ የሚያነብ ከሳምንት አንዴ ወይም ከሳምንት ሁለት የተባለ ሱብሃንአላህ። ይህ ሰው ጥቅሙ ለራሱ ነው፣ ሰዎችን መጥቀም ስለማይችል ነው በዚህ አገላለጽ ውስጥ የተካተተ ይላል። ቀጣይ ነቢያችን አለይሂ ሰላቱ ወሰላም እዛ የሙናፊቅ የሆነን ግለሰብ ምሳሌ መሰሉልን። ወመሰሉል ሙናፊቂ አለዚ የቅረኡል ቁርአን ያ ቁርአንን የሚያነብ የዛ የሙናፊቅ ምሳሌ የሱ ሁኔታ የሱ ድርጊት አሉ ከመሰል ሪሓና ልክ እንደ ሽቶ ወይም ልክ እንደ አርት ነው አሉ። ንፍቅና አለበት። አርት የሚባለው በምላሳችን ስናኝከው ይማረራል። ሽቶ በምላሳችን ስንቀምሰው እንዲማረር ሁሉ ይሄም ንፍቅና ያለበት አካል አልጸዳም፣ ውስጡ አልጸዳም፣ ከሐራም ነገር ከወንጀል አልጸዳም። በውስጥ ውስጥ ላይ ችግር አለበት። ሙሉ በሙሉ አላመነም። ለአላህ ተባረከ ወተዓላ መስጠት ያለበትን ሙሉ በሙሉ የአምልኮ ክፍል አልሰጠም። ያጓደለው ነገር አለ። ልብ በሉ፣ የተወ ነገር አለ። አንዱን ይዞ አንዱን ጥሎ አንዱን አንጠልጥሎ ነው። እስልምና ላይ ደግሞ እንደዚህ አይነት ነገር የለም። ከያዙ ሁሉንም አጥብቀን ልንይዝ ይገባል ማለት ነው። አቅማችን በቻለው ልክ ለአላህ ተባረከ ወተዓላ እጅግር ልንሰጥ ይገባል ማለት ነው። ለዛም ያ ጀማዓ ይህ ንፍቅና ያለበትን ግለሰብ በዚህ ምሳሌ መሰሉልን ማለት ነው። ነቢያችን አለይሂ ሰላቱ ወሰላም ወመሰሉል ሙናፊቂ አለዚ ላ የቅረኡል ቁርአን ቁርአን የማይቀራው የዛ የሙናፊቅ ምሳሌ አሉ ከመሰሊል ሐንዘላ ልክ እንደ እምቧይ ምሳሌ ነው አሉ። ሐንዘላ ያ ጀማዓ ሐንዘላ ማለት እምቧይ ነው፣ መንገድ ዳር የሚበቅለው ሱብሃንአላህ። እንደ እምቧይ ምሳሌ ነው አሉ። ለይሰ ለሃ ሪሑን ወጣዕሙሃ ሙሩን እምቧይ ምንም ሽታ የላትም፣ ግን ጥፍጥናዋ ግን መራራ ናት አሉ። ንፍቅና ያለባቸው ውስጣቸው ሳይጸዳ በአላህ ተባረከ ወተዓላ ሙሉ በሙሉ ሳያምኑ አማኞችን የተመሳሰሉ በውስጣቸው ላይ ክህደትን አቅፈው ንፍቅናን ያዘሉ የሆኑ ግለሰቦች እነዚህ ግለሰቦች ቁርአን እንኳን የማይቀሩ ከሆነ ልብ በሉ
የነዚህ ሰዎች አምሳያቸው ለምን ልክ እንደምን ተባለ እንደምቦይ ነው ተብሏል። ሱብሃንአላህ። ለምንድን ይሄን መግለጽ የተፈለገው? እኛ ከየትኞቹ ነን? በቃ ጥያቄው እኛ ከየትኞቹ ነን የምንመደበው? ከየትኞቹ ውስጥ ነን የምንገባው? ከየትኞቹ ውስጥ ነው የምንካተተው የሚለው ራሳችን እንድንጠይቅ ነው ያ ጀማዓ። ይህ ቁርአን የሚባለው ያ ጀማዓ አልቁርአኑ ከላሙላህ፣ ቁርአን የአላህ ተባረከ ወተዓላ ቃል ነው። ሙነዘሉን ገይሩ መኽሉቂን፣ ፍጡር አይደለም፣ ከአላህ ተባረከ ወተዓላ የወረደ ነው። ሚንሁ በደአ ወኢለይሂ የዑድ፣ ወደ እሱ ነው የሚመለሰው፣ ከሱም ነው የጀመረው ቁርአን። ተከለመ አላሁ ቢሂ ሐቂቃ፣ አላህ ተባረከ ወተዓላ በተጨባጭ እሱ በአንደበቱ የተናገሩ ንግግር ነው። ፈነዘለ ቢሂ ሩሑል አሚን፣ ታማኙ ጅብሪል ዓለይሂ ሰላም ያወረደው የሆነ ቃል። ነዓም ጅብሪል ዓላ ቀልቢ ሙሐመድን ሰለላሁ ዐለይሂ ወሰለም፣ በነቢያችን ዓለይሂ ሰላቱ ወሰላም ቀልብ ላይ ነው ጅብሪል ዓለይሂ ሰላም ያወረደው። ይህ ሐቂቃው ነው። ቁርአን ብዙ ምስጢር አለው። አላህ ተባረከ ወተዓላ ቁርአን እንድጨርሱ አድርጓቸዋል። የተግባር ሰውም ደግሞ ልንሆን ይገባል ማለት ነው። መጨረስ ብቻ ዋጋ የለውም። የተግባር ሰው መሆን አለብን። አላህ ተባረከ ወተዓላ ወፍቆናል ቁርአን ለመቅራት። ቃዒዳን መጨረስ ማለት የእውቀት መጨረሻ አይደለም። ቁርአን መጨረስ የእውቀት መጨረሻ አይደለም፣ ትርጉም አለ። በነظር አንብባቸዋል። አላህ ተባረከ ወተዓላ ወፍቋችሁ፣ አላህ ተባረከ ወተዓላ ገጥሟችሁ። አሁን ደግሞ በተግባር በተጥቢቅ ተፍሲሩን ልታስተነትኑ ይገባል ማለት ነው። ተመረቃችሁ ማለት እንግዲህ ቂርአት እዚህ ጋር ተጠናቀቀ ማለት አይደለም። ቂርአት አልቋል ማለት አይደለም። ዒልም አልቋል ማለት አይደለም። ገና ይቀራል። ሱብሃንአላህ፣ ዒልም ገና ይቀራል። ዳዴ እያላችሁ ነው ያላችሁት ማለት ነው። አላህ ተባረከ ወተዓላ ጠቃሚ የሆነን እውቀትን እንዲሰጣችሁ ዱዓ እያደረጋችሁ በያዛችሁት ላይ ልትለፉ ልትደክሙ ጎንበስ ቀና ልትሉ ይገባል ማለት ነው። ሐዲስ ዓሊ ረዲየላሁ ዐንሁ ስለ ቁርአን በሚናገሩበት ሰዓት እንዲህ አሉ። ኪታቡላህ፣ የአላህ ተባረከ ወተዓላ ቁርአን የአላህ ቃል እኮ ፊህ ነበኡን፣ በውስጥ እኮ ዜና አለ። ማ ካነ ቀብለኩም፣ ከእናንተ በስተፊት የነበሩ የሆኑ አካላቶች ስለነሱ ዜና የሚያተት ነው፣ ስለነሱ የሚናገር ነው፣ ስለነሱ የሚገልጽ ነው፣ ስለነሱ የሚያትት ነው። ወኸበሩ ማ በዕደኩም፣ ከእናንተ በኋላ ያሉ ሰዎችን ደግሞ ስለነሱም ዜና ይናገራል። ወሑክሙን ማ በይነኩም፣ በመካከላችሁ ደግሞ የምትፋረዱበት ነው። በመካከላችሁ ባትግባቡ፣ አለመግባባት ቢከሰት፣ ችግር ቢከሰት፣ ንትርክ ቢከሰት የምትፋረዱበት የሆነ ነው። ናም ያ የአላህ ቃል የሚባለው አሉ። ለዛም ነው وهو الفصل ليس بالهزل፣ ይህ የአላህ ተባረከ ወተዓላ ቃል እኮ የሚባለው ሐቅን ከባጢል የሚለያየን ቀልድ አይደለም፣ ጨዋታ አይደለም። ይህንን ቁርአን ወመን ተረከሁ ሚን ጀባር ቀሰመሁ ላህ፣ የአላህ ተባረከ ወተዓላን ቃል እኮ በሱ ላይ ጉልበትን አሳያለሁ ካለ፣ ኃይልን አሳያለሁ ካለ አላህ ተባረከ ወተዓላ ይሰብረዋል። ወመን ይብተጋ አልሁዳ ፊ ገይሪሂ አضለሁ ላህ፣ ወመን ይብተጋ አልሁዳ ከቁርአን ውጭ ደግሞ ሌላን ቅናቻን መንገድን ምንፈልግ ከሆነ ፊ ገይሪሂ አضለሁ ላህ፣ አላህ ተባረከ ወተዓላ ያጠመዋል ማለት ነው። ወሁ ሐብሉላህ አልመቲን፣ የአላህ ተባረከ ወተዓላ ቃል ቁርአን እኮ የሚባለው ብርቱ የሆነ የአላህ ተባረከ ወተዓላ ገመድ ነው፣ የማይበጠስ የሆነ ገመድ ነው። ወሁ ዚክሩል ሐኪም፣ በቁርአን ውስጥ ተግሣጽ አለ፣ ምክር አለ፣ ጥበብ ያዘለ ነው። የአላህ ተባረከ ወተዓላ ሁወ ሲራጡል ሙስተቂም፣ ቀጥተኛውን መንገድን የሰው ልጆችን ከጨለማው ህይወት ወደ ብርሃኑ መንገድ የሚያስገባ የሆነ ነው። የሰው ልጆች ስሜቶቻቸውን ከመከተል አእምሮአቸውን ከመከተል የሚያግዳቸው
ከዛ ነገር የሚከለክላቸው የሆነ ነው። የአላህ ተባረከ ወተዓላ ቃል ለሰው ልጆች ስኬት መሰረት ነው። ለሰው ልጆች ደስታ መሰረት ነው። ለሰው ልጆች እርካታ የሆነ መሰረት ነው። وهو الذي لا تزيغ به الأهواء بالله تبارك وتعالى ቃል እኮ ስሜቶች አይጠሙም። ولا تلبس به الألسنة ምላሶቻችን ደግሞ ከአንዱ የሚመሳሰል አይደለም፣ የሚከብድ አይደለም ለምላሶቻችን የአላህ ተባረከ ወተዓላ ቃል ولا يشبع منه العلماء ከአላህ ተባረከ ወተዓላ ቃል እኮ ዑለሞች የአላህ ተባረከ ወተዓላን ቃል ጠገብን ብለውት የሚተውትም አይደለም፣ የሚጠገብ አይደለም። ሲጀመር የአላህ ተባረከ ወተዓላ ቁርአን የሚጠገብ አይደለም። ያ ጀማዓ ቁርአንን ጨርሻለሁ እንግዲህ ተመርቄያለሁ ብለን ችላ ማለት የለብንም። መመረቅ ማለት የዕልም መጨረሻ ማግኘት አይደለም። የዕልምን መጀመሪያውን ዳደ እያልን ያለን ውቅያኖስ ውስጥ ገና አልገባንም። ውቅያኖስ ውስጥ ዳር ላይ ነው ያለነው። ስለዚህ አንድ ተመርቀናል ወይ አختመናል ብለን ከመቅራት ችላ ልንል አይገባም። ልንዘናጋ አይገባም። ምንዘናጋ ከሆነ ትልቅ የሆነ ዋጋ ነው የሚያስከፍለን ማለት ነው ያ ጀማዓ። نعم يا الله تبارك وتعالى قال ጅኖች እንኳን ቢሰሙ ጅኖች እንኳን ያልተብቃቁበት ይሆን ጅኖች የተደመሙበት ጅኖች የተማረኩበት ጅኖች እጅ ሰጡበት ነው አላህ ተባረከ ወተዓላ ቃል ምን አሉ حتى قالوا إنا سمعنا قرآنا عجبا الله أكبر እኛ አስደናቂና አስገራሚ የሆነን ቁርአን ሰማናል። ስለ ቁርአን ጅኖች ሲመሰክሩ ምን አሉ? يهدي إلى الرشد ወደ ቅን መንገድ የሚመራ ነው፣ ወደ ተስተካከለው መንገድ የሚመራ ነው። فآمنا به እኛም በሱም አምነናል። ሱብሃንአላህ ومن قال به صدق በቁርአን የተናገረ የሆነ አካል እውነተኛ ነው የሚሆነው። አላህ ተባረከ ወተዓላ የተናገረ የሆነ አካል እውነተኛ ይሆናል። ومن عمل به أجرا الله تبارك وتعالى قال ደግሞ የሚሰራ የሆነ አካል ቀጥተኛን መንገድን ይመራል፣ ትክክለኛ መንገድን ይመራል፣ አጅርን ያገኛል፣ ምንዳን ያገኛል፣ ደሞዝን ያገኛል። ومن حكم به عدل الله تبارك وتعالى ቃል ደግሞ የተፋረደ የሆነ ሰው ፍትሃዊ ነው የሚሆነው። ስሜቶቻችንን ከመከተል አእምሮቻችንን ከመከተል በመሰለኝና በደስታ ላይ ከመጓዛችን በፊት በመካከሎቻችን ላይ የተፈጠሩ ችግሮችን የተፈጠሩ አለመግባባቶችን ወደ አላህ ተባረከ ወተዓላ ቃል ምን መልሰው ከሆነ ወደ ነቢያችን አለይሂ ሰላቱ ወሰላም ምን መልሰው ከሆነ መጨረሻውም